ብሌንን እንግዲህ በኃይሉ ውሃ ውስጥ ሲከታት ራሱ አንስታለች ማለት ነው። በስተመጨረሻም ራሳቸውን ሊያነቁ ይሞክራሉ። ተሜ ደግሞ ቪዲዮውን የላከችው ወይም የነገረችው እሷ አይደለችም ይላል። በዛ ቅስፈት ላይ እንግዲህ የቤት ሰራተኛዋ እየሮጠች ትመጣና ብሌን እንደምትነቃ የቻለችውን መጠን በሙሉ ማድረግ ትጀምራለች። ደረቷ ላይ ውሃ እያረገች ምናምን በመሃል ላይ በኃይሉ ሳያስብም ወይኔ እንደዚህ ማድረግ አልነበረብኝም ይላል ማለት ነው። እንደዛ ስልም እሷም እንዴት እንደዚህ ታደርጋለህ? ምን አርግተህ ነው እንዴ? እንዴት እንደዚህ ታደርጋለህ? የሰው ጨካኝ አረመኔ ነህ ምናምን ትላታለች። ከዛም ቃል ነቀሽ ማለት ነው። አይዞሽ በቃ ተረጋጊ፣ እንኳን ፈጣሪ ነፍስሽን አተረፈ። ቆይ ምን አርግተሽው ነው? ለምንድነው እንደዚህ ያደረገሽ? ምናምን ትለዋለች። በኃይሉ ለሰላም ለገነት ነግረሻል ብሎ ነው ይላት ትለዋለች ማለት ነው። ምን ነው የምትናገሪ? ምን ነው የምትናገሪ? ትላለች። በዛ መሃል ላይ ደግሞ ተሜ ሌላ ሀሳብ ውስጥ ገባ። እንዴት መልካም ልጅ ብትሆኚ ነው ሰው ለአንቺ ጉድጓድ እየቆፈረ አንቺ ለሌላ ሰው መልካም የምታስብ እያለ ነበር። ከዛ በኋላም እንግዲህ በስተመጨረሻም ባለፈው የመጣችው ሴትዮዋ የአንቺ እናት አይደለችም፣ ለዛ ነው በኃይሉ እሱን ለወይዘሪት ሰላም ለወይዘሪት ገነት ተናግረሻል ብሎ ነው እንደዚህ ያደረገኝ ትላለች። ከዛ ደግሞ በኃይሉ ወይዘሮ ገነት እናትሽ ናት ሊላት መስሎት በጣም ደንግጦ ነበር ማለት ነው። በስተመጨረሻም ነገሩ ተቀየረ፣ እሱም ተመስገን አለ። ከዛ በኋላ ደግሞ በኃይሉ ብሌንን ይቅርታ ጠየቃት ማለት ነው። ይቅርታ ቢጠይቃትም እሷ ልትበቀል እንደምታስብ በውስጧ እያሰበች ነበር ማለት ነው። ከዛም በኃይሉ ወይዘሮ ገነት ልትነግራት ያሰባችው ሌላ ሀሳብ እንደሆነ ሲነግራት እስትንፋሱን ወደ ውስጥ ይስባል ማለት ነው። እንደዛ ከሆነማ ያቺ ሴትዮዋ የመጣችው ሴትዮዋ እኮ እናቴ እንዳልሆነች አውቃለሁ። ለምንድነው እናንተ እንደዚህ የተጨናነቃችሁ? ማን ነገረሽ? ተነግሮኛል አውቃለሁ ስትል በጣም ነው የደነገጡት ማለት ነው። ከየት እንዳያወቀችው አላወቁም። ምክንያቱም እሷ የምታውቀው ከተከራዩ ነው፣ ከተከራዩ ልጅ ማናት ነው። ከዛ በኋላ ከቤት ጥላ ትወጣለች። በኃይሉ ቃልን ሊያጽናናት እየሞከረ ነበረ። ቃል በጣም ይቅርታ አንቺ የተናገርሽው መስሎኝ እኮ ነው። እንዴት ነው አንተ እንደዚህ የምትጃጃለው? እኔ እኮ ለገነት ነገርኩ ማለት የኔ ህይወትም ጥልቅ ላይ ወረደ ማለት ነው። ያንተ ህይወት ብቻ የሚበላሽ ይመስላል እንዴ? የኔ ህይወትም እኮ ተጨምሮ ነው የሚበላሸው ትላለች። በቃ ይቅርታ እንግዲህ ውሃውን ወደ ጓዳው ስጪ ምናምን ይላትና ከቤት ጥሎ ይወጣል። በኃይሉ ካልሰራውልህ ሁሉንም ነገር እሰራልሃለሁ ታያለህ፣ አካል አስለቀስኩ እያለ ተሜም ተያይዘው ወጡ ማለት ነው። መስሪያ ቤታቸው ላይ ተገናኝቶ ተሜና በኃይሉ እያወሩ ነበር ማለት ነው። የቤት ሰራተኛዋ እንግዲህ ወደ ኮሽና ገብታ እያሰበች ነው። ብሌን ለእኔ ጠላቴ ናት፣ በጣም ክፉ ናት። ቆይ እኔ ለእሷ የምጨነቅላት ለምንድን ነው? እሷ ስታለቅስ አብሬ የሆንኳት ለምንድን ነው እያለች ነበር። በኃይሉ ደግሞ መስሪያ ቤቱ ሆኖ እያሰበ ነው ማለት ነው ምን ሊያደርግ እንደሚችል። ከዛ በመሃል ላይ ስልክ ይደውልለታል። ስልኩንም አንስቶ ሲያወራ መልካም ዜና ነው የተነገረለት። እጅግ በጣም ደስ ይለዋል ማለት ነው። በመሃል ደግሞ ተሜ ነበረ። ተሜን ማውራት ይጀምራል። ቅድም እሷ አይደለችም የተናገርከው አልክ። ማነው ታዲያ የተናገረው? ለወይዘሪት ገነት ማነው የነገረው በስልክ? እኔ እኮ በሰዓቱ አንተ ተጨናንቀ ስለነበረ እችን ሴቷን የሆነ ነገር ታደርጋለህ ብዬ ነው ያልነገርኩት፣ እኔ አላቅም ይላል። በመሃል ደግሞ ቃል ለተሜ ስልክ ትደውልለታለች። እኔ እናንተ ማውራት አለብን፣ በኃይሉን መጣል አለብን ትላለች። እሺ ተስማምቻለሁ መጣለሁ ትላለች። በኃይሉ ደግሞ ማን ነው ሲለው ጓደኛዬ ነው ይላል። ጓደኛው ደግሞ ማን ነው? እስከ ዛሬ ድረስ እኔ የማላውቀው ጓደኛ ለተሜ ከየት መጣ? እኔ ያልፈቀድኩበት ቦታ ማሄድም ነበር ሲል ሰምተዋል ማለት ነው። ቃል በጭንቀት ታብዳለች። እሺ ደርሻለሁ ነይ ውጪ ይላታል። በኃይሉ ቤት ነበረች እሷ ማለት ነው። ተሜም
እኔ ውጪ ሲላት እሺ ብላ ወጣሽ ማለት ነው። ወጥቶ መነጋገር ይጀምራሉ ማለት ነው። ምክንያቱም ሁለቱም ተመካክሮ በኃይሉን ለመጣልና እንደዚህም ደግሞ ከወይዘሪት ሰላምም የሚያገኙት ገንዘብ ሁለቱም ሊካፈሉ እንደዚህም ደግሞ ብሌን የቤት ሰራተኛዋን ልትጥል እንደምትፈልግ ነው ሀሳቧ ማለት ነው። ከዛ በኋላም ተገናኝቶ ማውራት ይጀምራሉ። ይኸውልህ በኃይሉ ለእኔ በአሁኑ ሰዓት ላይ ጠላት ይሆነዋል። ስለዚህ ሁላቸውንም ገደል ልከት ነው የምፈልገው። ስለዚህ በዚህ መንገድ ለእኔ ትረዳኛል፣ እኔ ደግሞ ለአንተ የሚያስፈልግህን ነገሮች በሙሉ እረዳሃለሁ። ቆይ አንቺ ከባሀይሉ ጋር አይደል እንደ ምሳሌ ለምንድነው ለባሀይሉ ጀርባ ልሰጪ የፈለግሽው? እኔ መልካም በሰራው ሰዓት በሙሉ በሀይሉ ለእኔ በጀርባዬ እየወጋኝ ነው፣ ለዛ ነው ትላለች። በጣም ጥሩ እየተባባሉ ላካ በሀይሉ በስተጀርባቸው ተሜን ተከታትሎ መጥቶ እያያቸው ነበር። ሁሉንም ያወሩትን ነገር በሙሉ አዳምጠዋል ማለት ነው። ከዛም ተሜና ቃል ተስማሙ ማለት ነው። በቃ እኔ የምፈልገው ብሌንን የቤት ሰራተኛዋን ማለት ነው፣ እሷን ብቻ ነው የምፈልገው። ስለዚህ ከዛ ነጫጭባ ሰውዬ ከእጁ ነቅጠሽን ለእኔ ትሰጭኛለሽ፣ እኔ ደግሞ የፈለግሽውን ነገር እረዳሻለሁ ይላል ማለት ነው። እሱ የሚፈልገው እንግዲህ የቤት ሰራተኛዋን ነው ማለት ነው። እሷ እንግዲህ ችግር የለውም እኔ የፈለግከውን ነገር አግዛለሁ። እንዴት ነው የምታረጊ? ግን እሷ አንዲት ነገር እንደምታለቅስ አልፈልግም እያለ ነበረ። በሀይሉ እሳት ጎርሶ እሳት ለብሶ እንግዲህ ሳይቀድሙብኝ ልቅደማቸው ብሎ እየሮጠ ወደ ቤት ይመለሳል ማለት ነው። ወይዘሮ ገነት ደግሞ ቤቷ አስተኝታ ለምንድን ነው ባለፈው በስልክ ጥሪ የሰማሁትን ነገር ማልናገረው? ብነግራቸው ነው የሚሻለው እያለች ነው። በሌላ በኩል ደግሞ እንግዲህ ሁለቱም ፍቅረኛሞች እንግዲህ ትውስታ ውስጥ ገብተዋሉ። በተኙበት ቦታ ብዙ ነገሮችን እያስታወሱ ደስ የሚል እንትኖቹ ፈገግታ እያሳዩ ነበረ። ግን ሁሉም ነገር በህልም ነበር ማለት ነው። ሁሉም ነገር በህልም ነበር ማለት ነው። በህልም እየቃዡ ነበር። ከዚህ በፊት ያሳለፉትን ነገሮች በሙሉ እያስታወሱ ሲነቁ ህልም ነበረ ሁለቱም ማለት ነው። ከዛም ከህልሙ ከነቃ በኋላ ስልክ ደውሎላት እኔ እናውራ ውጪ ሲላት፣ አረ ሰላምም ልትነሳ ትችላለች፣ ምናልባት ሰው ያያናል ምናምን ስትል፣ አይ ማንም አያይሽም ነይ ይላታል ማለት ነው። እሷም ተስማማችና ወደ ውጪ ለመምጣት እንትን ይላሉ። እሱም ይወጣል ዳጊ ማለት ነው። ከዛ በኋላ በር ላይ ቁጭ ብሎ ጋቢ ለብሶ ማውራት ይጀምራሉ ማለት ነው። እሷ እነዚህ ሰዎች በጣም ከባድ እንደሆኑና ወጥመት እያዘጋጁላት እንደሆነ እየነገራት ነበረ። አንቺ በጣም መጠንቀቅ አለብሽ፣ እነዚህ ሰዎች በጣም ከባድ ናቸው። ወይም ከዚህ ቤት ስራ ቀይሪ፣ እኔ ላገኝሽ አልችልም እንጂ ስራ ብትቀይረው ነው የሚሻልሽ ምናምን እያለ ግጥም ጽፌልሻለሁ፣ ግጥም ካላነበብኩልሽ እሞትልሻለሁ ይላል። እሺ አንብብ። እያነበቡ ደግሞ ቃል ቀስ ብላ ወደ ውጭ ልትሄድ ስትል ሁለቱንም ታያቸዋለች። ቆይኔ ከዚሽ ገረድ በምንድን ነው ማንሰው? ፈጣሪው ትዕግስቱን ስጠኝ። ቆይ እኔ በምን አንሳለሁ ከዚሽ ገረድ? ምንድን ነው ያረኩት? ምን አርክ የሆነው? ዳጊ እኔን ማይቀርበኝ እሷ የሚቀርባት እያለች ነበር። በሌላ በኩል ደግሞ ወይዘሪት ገነት ወደ ሰላም ቤት ልትመጣ ዝግጅት ላይ ናት። የጎረቤት ምቀኛ አያሳጣችሁ ነው የሚባለው። እንግዲህ ወደ ልትሄጂ ነው ወይዘሮ ገነት? ወደ ብሌን ጋር ሊሄድ ነው። ለምን? ባለፈው የሰማሁትን ነገር መናገር አለብኝ። ምክንያቱም ያንን ነገር ካልተናገርኩት ልጅ አንድ ቀን ከሰማች እኔ ጸጸቱን አልችልም። ሁል ጊዜ ለእሷ እያልኩኝ በምደብቆ ነገሮች በሙሉ እኔ ነኝ ጥፋተኛ እየሆንኩኝ ያሉት። አረ ጎረቤቴ ተረጋጊ፣ ማሄድ የለብሽም። ማያ ይሄዳለሁ ብላ እምቢ ብላ ወደ ወይዘሮ ሰላም ቤት መጣሽ ማለት ነው። ከዛ ያቺ ጎረቤቷ እንግዲህ ለበሀይሉ ስልክ መደወል ትጀምራለች። በሀይሉ ስልኩን አንሳ እኮ ነው የምለው፣ በሀይሉ ስልኩን አንሳ ትላለች። በሀይሉ ደግሞ በዛን ሰዓት ሰላምን ይዞ ወደ ቤት እየተመለሰ ስለሆነ ስልኩን ማንሳት አልቻለም። ከዛ ደግሞ ሰላም ወደ ቤት እየመጣች ስለሆነ እንዴት መጣሽ ትልና እናቷን ታቅፋትና እንኳን በሰላም መጣሽ እየተባባሉ ብሌንና ወይዘሮ ሰላምና በሀይሉ ወደ ቤት መጡ ማለት ነው።
ከዛ እትዬ እንኳን በሰላም መጣሽ ብላ ልታቅፋት ስትል ወደዛ ትገፈትራታለች። ሰላም ማለት ነው። ምን ነው እትዬ ምን አረኩሽ? ያላወቅኩ መስሎሽ ነው? ሁሉም ጉድሽን ሰምቼያለሁ፣ ሁሉንም ነገር አውቄብሻለሁ ምናምን ትላለች። እትዬ ምን ነው ያወቅሽው? እኔ ምንም ያረኩት ነገር የለም፣ ያጠፋው ነገር ካለ ይቅርታ ትላለች። ቃል ደግሞ ሰራውልሽ እያለች ነው። ወይዘሮ ሰላም ምንድን ነው የተፈጠረ ችግር አለ? ይኸውልሽ ገነት እኔ ልጅሽን ነው እንጂ የቀጠርኳት ሙሉ ቤተሰቦችን አልቀጠርኳቸውም። ስለዚህ ውጭ ከቤት ትላታለች። ገነት እንግዲህ እያለቀሰች ከቤት ትወጣለች ማለት ነው። እንግዲህ የቤት ሰራተኛዋ ደግሞ በጣም ጨንቋታል። ምንድን ነው ያረኩት? ምን አርጌ ነው ቆይ ምናምን እያለች ገነት እንግዲህ እያለቀሰች የደሃ ነገር ሁሌም ችግር ነውና እያለቀሰች ወደ ቤቷ ተመለሰች ማለት ነው። ልጄ እንደዚህ እየሆነች ማየት የለብኝም ግን እያለችም ከዛ የቤት ሰራተኛዋም እንግዲህ እመቤቷ እግሯ ላይ ትደፋና እባክሽ ይቅርታ አርግልኝ፣ እኔ ምንም ማውቀው ታሪክ የለኝም፣ ግን ይቅርታሽን እፈልጋለሁ እትዬ፣ እኔ ምንም ያረኩት ነገር የለም፣ እሺ ንገሪኝ ምን አርጌሽ እንደሆነ ትላታለች። ኧረ ያላወቅኩ መስሎች ነው? እኔ ታምሜ እያለሁ ልጅሽ ነሽ ልጄ ነሽ ልጅሽ እኔ ነኝ እያልሽ የኔን ልጅ በድንጋይ በዱላ ያስፈነከትሻትና እንዲህ አረ ቃል ተናገር እንጂ እና ምን ልንገርሽ፣ እውነታውን እኮ ነው የተናገርኩት። ከዛ እንግዲህ ምንም የምታደርገው አማራጭ የለም፣ ማልቀስ ትጀምራለች ማለት ነው። እንዴ ሁሉንም ነገር አውቄያለሁ፣ ካልፈለግሽ ስራሽን ለቃሽ ማየት ትችያለሽ ምናምን ትላታለች። እሷም እንግዲህ ጥላቸው ከቤት ወደ ክላሷ ትሄዳለች። ቃል እንግዲህ በጣም ደስ ብሎታል። ሰራውላችሁ፣ እኔንም እንደዚህ ነው ያቃጠላችሁኝ እያለች ነበር። በኃይሉ ደንቦች አቃጣሪ እሷ ናት እንደዚህ ያደረገችው እያለን በመሀል ስልክ ሲደወል ይወጣና ስልክ ማውራት ይጀምራል። ይኸውልህ በኃይሉ ገነት ለሰላም ልትናገር ሁሉንም ነገር ልትናገር ሄዳለች፣ ስለዚህ የሆነ ነገር አድርግ እንጂ ትላለች። ለካ ከዚህ ሄዳለች፣ ለካ ለዛ ነው። በቃ በቃ ብላ ስልኩን ጆሮ ላይ ይዘጋትና ጥይት ታጥቆ ጥይቱን ሽጉጡን ማለት ነው ሽጉጡን ይዞ ወደ ወይዘሮ ገነት ቤት ማለት ነው ወደዛ ቤት ይሄዳል። ለቤት ሰራተኛዋ ደግሞ ስራ ታዛለች። ቆይ እኔ እትዬ ምን ባረጋት ነው በዚህ መልክ የተናገረችኝ ብላ እያለቀሰች በር ላይ ቁጭ ብላ ነበር። ከዛ ሰላም ትወጣለች። እንዴ ምን አባሽ ትሰሪያለሽ እዚህ ትላታለች። እትዬ አሁን እኮ ነው ስራ ያዘሽን፣ ወደ ስራ ሊሄድ ነበረ ግን ምን ሂጂና ስራሽን ስሪ፣ መስራት ማትፈልጊ ከሆነ እዚህ ቤት መቆየት ማትፈልጊ ከሆነ ሂጂ ወደ እናትሽ ጋር ማየት ትችያለሽ እሺ ትላታለች። እሷም እያለቀሰች እንግዲህ ወደ ስራዋ ሄደሽ ማለት ነው። እንግዲህ ሰላም ምንም በማታውቅ ሁኔታ ወሬ ጠብቋት ነው እንደዚህ ያደረጓት ማለት ነው። ቃል በጣም ደስ ብሏታል። ሰራሁላችሁ፣ ሁላችሁንም ዋጋ አስከፍላለሁ እያለች ነበር። በኃይሉ ደግሞ እንግዲህ ወደ ገነት ቤት ሄዷል። እሷ ደግሞ ቃል ደግሞ ለተሜ ደውላ ምስራች እየነገረችው ነው ማለት ነው። ሰራንላቸው፣ እቅዳችን ተሳክቷል እያለች ደስ እያላት ነበር ማለት ነው። ወደ ገነት ቤት እንግዲህ በኃይሉ ሄዶ በሽጉጥ እደፋሻለሁ፣ አርፈሽ መቀመጥ እምቢ አልሽ አይደለ፣ እደፋሻለሁ ዛሬ እያላት ነበረ። እኔ ምን አርጌ ነው ምደፋኝ? ምንድን ያረኩት? አርፈሽ መቀመጥ እምቢ አልሽ፣ ስለዚህ አርፈሽ እንደምትቀመጪ እኔ ላሳይሽ ነው ብሎ ሽጉጥ ሰዘረባት ነው የሚባለው። በሽጉጥ ሊደፋት ነበረ። በስተመጨረሻም በሩ ሲንኳኳ ፖሊስ መጣ። ፊልሙ በእንደዚህ አይነት መልክ ተጠናቀቀ።